አክበር ይላል ሄዶ ሙስሊሞች ጋር ሲፈልግ ኢየሱስ ጌታ ነው ይላል ሲፈልግ እኛ ጋር ይመጣና እንዴ ብሏል እኮ ይሄ ጴንጤ መሳይ ሙስሊም ብሎ የለ እንዴ አሁን እዚህ ጋር ተመልከቱት ይሄንን ከማድረግ ውጪ ምን ታደርግስ ከማስመሰል እንደዚህ መስሎ ከመታየት ውጪ ምን ታደርግ ይሄ እንግዲህ ምኞት ነው ሹፍ ይሄንን ግለሰብ ተመልከቱት በተለይ ሙስሊሞች እመለስበታለሁ በደንብ አዳምጡት شوف الله أكبر انقدر ክርስቲያኖች መጽሐፍ ቅዱስ ላይ ካባን ዙሩ የሚለውን ጽሑፍ ካነበቡ በኋላ በነገራችን ላይ እስልምና መገዛት ነው ሲል ሁሉ ነገር ትእዛዝ በእስልምና ትእዛዝ ያልተሰጠው ምንም ነገር የለም ማስነጠስ ራሱ ትእዛዝ አለ ربنا آتنا في الدنيا حسنة وقنا وفي الآخرة حسنة وقنا مسلم ማህበረሰብ ውስጥ 22 አመት ቆይቻል ወልአወሊ ወልአኺሪ ربنا يعرف ነው የሚባለው አሁን ማን ጀነት ይግባ ማን ጀሃነም ይሄድ አይታወቅም በግብጽ ውስጥ በቀን ውስጥ ከ300 እስከ 400 ሰዎች ከሌላ እምነት ወደ እስልምና ሻሃዳን ይዘው ይገባሉ ብሏል በአመትም ከ50,000 ሰው በላይ ወደ እስልምና የሚገባ ሲሆን እጅግ እኔ ይሄንን በጣም ነው የምጸየፈው ይሄንን መንግስት እንዲህ በማለቴ እግዚአብሔር ምስክሬ ነው ብሞት ገነት እንደምግባ 100% እርግጠኛ ነኝ ላንተ ትልቅ ትርጉም ያለው ነገር ምንድነው ይሄንን ስናያይዘው ደግሞ ለዛ ትልቅ የህይወት ትርጉም አራያ ወይም ምሳሌ የምትለውስ አለ አው እኔ በህይወቴ ውስጥ ትልቁ ትርጉም ያለው ነገር አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና ተከበራችሁ የዛሬ ሚዲያ ቤተሰብ እንደምን አላችሁልኝ እኔ ያለውላችሁ ዛሬም በድጋሚ ተመልሰን ተገናኝተናል ዛሬም እንደተለመደው የተለያዩ ወቅታዊና አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ ተከስቻለሁ አዳዲስ መረጃዎች ወደ እናንተ የምናደርስ ይሆናል እናም የቤቱን ህግና ደንቡንም አክብሩት እላችኋለሁ ሰብስክራይብ ይደረጋል ላይክ ይደረጋል ቪዲዮን እስከ መጨረሻ መከታተል ነው አብራችሁን ቆዩ ሹፍ ይሄንን ግለሰብ ተመልከቱት በተለይ ሙስሊሞች እመለስበታለሁ በደንብ አዳምጡት شوف الله أكبر انقدر ክርስቲያኖች መጽሐፍ ቅዱስ ላይ ካባን ዙሩ የሚለውን ጽሑፍ ካነበቡ በኋላ የታላላቅ የእምነት አባቶችና ጳጳሶች እንደዚህ የዞሩት ይገኛሉ ማለት ነው እስልምናንም ተቀብለዋል አልহামዱሊላህ በጣም ደስ የሚል ነው ሁላችሁም ይሄን ቪዲዮ ሼር ኮፒ ሊንክ ሙስሊሞች አንድ ጥያቄ ልጠይቃችሁ ይሄ ሰው ይወክላችኋል ምንም ዕውቀት የለውም እኮ ምንም የሚያርፈው ነገር የለም ይሄን አርቲፊሻል ኢንተለጀንስ መለየት ከብዶት ሹፍ ኦርቶዶክሶችን ተመልከቷቸው ሁሉም እምነታቸውን ቀይሯል ሌላው ነገር ደግሞ እኚህ ሰዎች በመስቀል ካባውን እየባረኩት ነው የሚገኙት እኛም እንደዚህ ሹፍ አላልንም ማባል ሙስሊሞች ይሄ እናንተን አይወክልም ቢያንስ እናንተን ያሰድባል ይሄ የተማረ ሰው ወደፊት አምጡ እንጂ ዕውቀት ያለው ሰው ወደፊት አምጡ እንጂ እንደዚህ አይነት ድድብ ያለ ሰው ይከብዳል ቲክቶክ ላይ ባለፈው ኤዲቲንግ ነው አለ ሸወደች እፎይ ይገዳል አለችና ኤዲቲንግ ነው ብዙ ጊዜ ልጁ በጣም ሰው በመተቸት ነው የሚታወቀውና እናውቃለን ልጁ ማለት ነው እና እኔ ብዙ ጊዜ የትኛው ኤኒ ቪዲዮ አይመቸኝ ፈጽሞ ማለት ነው አይመቸኝም ብሎ ባለፈው ሰምታችኋል ወፈይ ገደል ምናምን ብሎ እሷን እንደ ማስረጃ አድርጎ ይዞ እስልምና ገዳይ ነው ብሎም ሌላ ስም ሰሰጡት ተመልክተናል ማለት ነው ያው የሱን ቪዲዮ ይዞ ማለት ነው በኋላ ላይ እሱም መጥቶ ኤዲቲንግ ነው ምናምን ለማስተባበል ሞክሮ ነበርና ልጁ አይወክለንም ደግሞ ይሄ ኤዲቲንግ ነው ኤአይ ነው በኤአይ ነው የተሰራው ነገር ግን የእናንተ ምኞት በጣም ይገርማል ኤአይን ተጠቅሞ ይሄንን ቪዲዮ ጀነሬት ያደረገው ግለሰብም እናንተን ይወክላል ብለን ሳይሆን ነገር ግን በጣም ምኞቱ እንጃ ምኞቱን ሳላደንቅለት አላልፍም ለማንኛውም ለማለት ፈልጌ ነው በነገራችን ላይ እስልምና መገዛት ነው ሲል ሁሉ ነገር ትእዛዝ በእስልምና ትእዛዝ ያልተሰጠው ምንም ነገር የለም ማስነጠስ ራሱ ትእዛዝ አለው ማለት ስታስነጥስ አልহামዱሊላህ ማለት አለበት ስታዛጋ አፍን መያዝ አለበት ስታዛጋ ሰይጣን ይስቅብሃል ስታስነጥስ መላእክት አልহামዱሊላህ ይላሉ ስለዚህ አላህ ማዛጋትን አይወድም ማስነጠስን ይወዳል ያልተሰጠ ትእዛዝ የለም ነው ማለት እና ምንድነው ማለት በእስልምና አስተምሮ እንኳን ፈጽመው ይቅርና ቆጥረህ ማጨረሰው ህግ ያለው ለዛ ነው ሙስሊም ገነት እንደማይገባ ተስፋ መቆረጥ አለበት በየማሰብ ትእዛዙን ቆጥረህ ካልጨረስከው እያንዳንዱ ትእዛዝ ደግሞ ቅጣት ካለው እንዴት አርገህ ነው ትእዛዙን የምትፈጽም ባጭሩ ምን ማለት ነው ነገ በፈረሴ ለማነው በቅሎህ ነገ ፈረስ ወልዳ ካልበጣች ይገለሃለሁ እንዳለው ንጉስ ማለት
በቅሎ በአንድ ቀን አትወልድ በሁለተኛ ብትወልድ እንኳን በሁለተኛው ቀን ፈረስ ይዘህ መምጣት አትችልም ስለዚህ ሊገልህ አስቧል ማለት ትእዛዙ ከባድ ስለሆነ ልክ እንደዛ ነው ያላህ ትእዛዝ መውጣት መግባትህ እያንዳንዱ ነገር እንኳን ህግ አለው ፈስለ መፍታት ህግ አለው ወዳጅ ህግ የሌለው ነገር ስለዚህ አላህ ምን ሊያደርግ ፈልጓል በቃ ሊቀጣ ፈልጓል ስለዚህ ሙስሊሞች ወደ ክርስቶስ ጥሪ የምናደርግላቸው ትክክለኛና ለሰው ልጆች የሚጠቅሙትን ከሱ ባህሪ ጋር የሚስማሙትን ህጎች ነው የሰጠው በእነሱ ህጎች ውስጥ እንድንኖር ነው የፈለገ ስለዚህ ኑ ሸክም የከበደባችሁ እናንተ ደካሙ ሸክም የከበደባችሁ ወደ እኔ ማሳረፋችኋለሁ እንዳለ ወደሱ ነው መምጣት ያለባችሁ በጣም ጥሩ ነው ፈስ ለመፍሳቱን ካን በጣም ጥሩ ነው ጋብዘህናል በቃ ወደ ክርስትና ጋብዘ ባይዘው ያንተን ንግግር አንተ ወደ ሶሻል ሚዲያ ከመጣ ወደ ማለት ነው ያንተን ንግግር ብቻ አይቶ አንተን ንግግር ብቻ ሰምቶ ወደ እስልምና የመጣውን ክርስቲያን ብንቆጥር ማለት ነው የእንዳንተ አይነቱን ንግግር ሰምቶ እኮ ነው ቀጥታ ወደ እስልምና እየመጣለው ህዝቡ ማለት ነው እንዳንተ አይነት ደደብ ዕውቀት አለኝ ባይ ነው እንግዲህ ሶሻል ሚዲያ ላይ መጥቶ ብዙ ጊዜ እየተዋረደ ያለው ማለት ነው እና ክርስቲያን ወገኖቻችን ደግሞ ይሄንን አይቶ ኦዲየንሱ ደግሞ ይሄንን አይቶ ቀጥታ መጥቶ እስልምና ይጠይቃል በቂ የሆነ ምላሽ ሲያገኝ ደግሞ ቀጥታ እስልምናን ይቀበላል ማለት ነው ኤኒዌይስ አንተ አሁን በቤት ማለት ነው በቤት በቃ የሌለ አዋቂና እነሱም ዘንድ ማለት ነው እነሱ ምንም ስለማያውቁ ማለት ነው አንተ በቃ በቤት የሌለ ዕውቀት የሌለ ዒልም ነው አለክ ስለ እስልምና የሌለ በቃ አውርተሞታል ማለት ነው ባይዘው እዚህ ጋር ተዋርደሃል እኮ እንዴት ነው የተዋረድከው ሙስሊም ነበርኩኝ ብለሃል እውነት ቢሆን ኑሮ ይሄ ነገር አስነጠሰ አልহামዱሊላህ ካላልክ ብለህ አትናገርም ነበር ምክንያቱም እዚህ ጋር ትእዛዝ መባለውና استحباب መባለው አሁን እዚህ ጋር ዋጅብ አለ ሱና አለ استحباب አለ በሌላ በኩል ደግሞ حرام አለ መክሩህ አለ የትኛው ነው حرامው የትኛው ነው መክሩሁ የትኛው ነው ዋጅቡ የትኛው ነው ሱናው የትኛው ነው استحبابው የሚለው ነው ካን ምንም የምታውቀው ነገር እኮ የለም አንተ ቀደነዝ ዕውቀት አለኝ ብለሃል ስለ እስልምና ብዙ ጊዜ ስትናገር ስታወራ እንሰማለን ይሄ ነው ማለት ነው ዋጅቡንና استحبابውን ለይተህ ማታቅ ደደብ ሙስሊም ነኝ ባይ እንዳንተ አይነት አይቻላቅማኒ እንዴት ይሄን እንኳን መረዳት ያቀታል አንድ ሰው አስነጥሶት አልহামዱሊላህ ካላለ እንዴ ምክንያቱም አልহামዱሊላህ ትእዛዝ ስለሆነ አለ ምን አይነት ድድብና ነው ምን አይነት ማህይምነት ነው ይሄንን እንኳን ለይተህ ማወቅ አልቻልክም ማለት ነው ይሄንን ማወቅ ነበር በእስልምና ውስጥ በነበርክበት ጊዜ ይሄንን በደንብ ሞር ስለዚህ ነገር መረዳት ነበርበት ይሄንን ብታውቅ ኑሮማ ዛሬ እዚህ ላይ እንደዚህ አትናገርም ነበር ምክንያቱም እንደሚያዋርድ ስለምታውቅ ማለት ነው ሶ ምንም ዕውቀት የለም ማለት ነው ግን እነሱን ያሾፍካቸው ነው እየበላቸው ነው እየጠጣቸው ነው እንደፈለክ በቃ እነሱን ያሽከረከርካቸው ነው በዚህ ዕውቀት ማለት ነው ጥሩ ነው ለማንኛውም ይሄም አለ ربنا آتنا في الدنيا حسنة وقنا وفي الآخرة حسنة وقنا مسلم ማህበረሰብ ውስጥ 22 ዓመት ቆይቻል ወልአወለ ወልአኺሪ ረበና ያዕርፍ ነው የሚባለው አሁን ማን ጀነት ይግባ ማን ጀሃነም ይሄድ አይታወቅም ሚዛኑ መጨረሻ ላይ ሐሪራን ዘመሪዳን የሚባል ገሃነም እሳት አለ እዛ ገብቼ የሆነች ሱራት የምትባላለች ቀጭን ገመድ ናት ማን ይሻገራታል ሁሌ የስጋት ሚዛኑ ደህ ኢየሱስ ጌታ ከሞት የሚያስመልጠኝ ከሲኦል የሚያስመልጠኝ ከጨለማ የሚያስመልጠኝ ነበር ፈለኩት ማምለጫዬን አገኘው አለቴን አገኘው ኢየሱስን አገኘው ቤዛዬን አገኘው ነፍሴ ዲና ቀራይ እንግዲህ ይሄ ሃይላይቱ ነው ኢንሻአላህ ወደፊት ቪዲዮ ሲለቀቅ ደግሞ በደንብ አድምጠን መልስ የምንሰጥበት ይሆናል ነገር ግን እዚህ ጋር ሰውየው አሁን ላይ ሙስሊም አይደለም ሙስሊም ነበርኩበት ነው እና ነበርኩበት ማለት ያለፈው ነገር ስለሆነ ዛሬ ላይ ጥምጣሙን ሙስሊም የሙስሊም መገለጫ እዚህ ላይ አድርጎ ሚዲያ ላይ መቅረብ አልነበረበትም ያው ወይ ነገር ብዙ ጊዜ አስተውለናል እነሱ እንደዚህ ነው መስሎ ነው የሚመጡት ብዙ ጊዜ ማለት ነው መስሎ ነው የሚመጡት ሶ እዚህ ጋር ምን ይያለ ነው ረበና አትና ፍዱንያ ባይዘው ረበና አትና ፍዱንያ ሐሰነተን ወፊል አኺረቲ ሐሰነተን ወቂና አዛበናር ማለት ሙስሊም አያደርግም ይሄንን ማውቃለህ በእነም ማውቀ ሙስሊም አላህ ያዕርፍ ምን ማለት ነው ይሄን እንደዚህ ማለትም አረብኛ መቻለም ማውራት መቻለም መስማት መቻለም እስልምና ያረግ ባይዘው አረብ ክርስቲያኖች አሉ
አረብኛን አቆላጥፎ የሚናገሩ ማለት ነው እንቀጥቅጦ የሚያውቁ ማለት ነው ያ አረብኛ ማውቃቸው ሙስሊም አላረጋቸው ሶ አንተም እንደዛ ነው ስለዚህ አረብኛ ማውቅ ሙስሊም አረግ ይሄን ማውቃለህ እና እንደዚህ እነዚህዎች በቃ አሁን ሶሻል ሚዲያ ላይ እንደዚህ ሲበዛ እኔ ሙስሊም ነኝ እኔ እንደዚህ ነኝ ኢየሱስ እንደዚህ ያዳነኝ ምናምን የሚሉ በስተዋሉ አሁን ላይ ማለት ነው በሌለው ማለት ነው ምንም የሌለው ነገር እኮ ነው እንደዛ የሚያወሩት እንደዛ የሚናገሩት ያው ብዙ ጊዜ በስክሪፕት ነው የምታወቁት ብዙ ጊዜ ያው ድራማ ነው የድራማ ቤት አላቸው ያው ቸርች ቤት እንዳለ ድራማ ቤት እንደሆነ እየታወቀ ነው እነሱ በራሳቸው አንደበት እየተናገሩ ነው እየሰማን ነው ንግድ አድርጓሉ እየነገዱበት ነው እንደፈለጉ ያረጉበት ነው ከነሱ የሆኑ ሰዎች ራሱ እየተናገሩ ነው በግልጽ ማለት ነው ያው በቅርቡ ከኢዩ ጩፋ ጋር በተያያዘ እንግዲህ የኢዩ ፊልም ቤት እንትኑ ሲኒማው ቤት እንደተዘጋ እሱ ድራማውን የሚያቀነባበርበት የሚሰራበት ቤት እንደተዘጋበት ሁላችንም እናውቃለን ያው ከሱ ጋር ተያይዞ ብዙ ምስጥሮች እየወጡ ነው አሁን ላይ ማለት ነው እያየን ነው እየተመለከተን ነው እየሰማንም ነው አላህ በሰጠን ጆሮአችን ማለት ነው ሶ ዛሬ ይሄ አይገርምም ለማለት ፈልጌ ነው እንደዚህ ብዙ ክርስቲያኖች ወደ እስልምና እየመጡ በየአመቱ በአንድ ወር ውስጥ በሺ የሚቆጠር ክርስቲያኖች ወደ እስልምናን እየወሰዱ ሙስሊም እየተቀላቀሉ በመቶ ሺህ የሚቆጠር ክርስቲያኖች በአመት ወደ እስልምና እየመጡ ሙስሊሞችን እየተቀላቀሉ ባሉበት ሰዓት ላይ ዘመን ላይ ታይም ላይ ይሄንን ማስመሰላችሁ እንደዚህ ያስመስላችሁ መዋሸታችሁ መቅጠፋችሁ አይገርምም ለማለት ፈልጌ ነውና በርቱ እናንተን አይቶ ደግሞ ወደ እስልምና እየመጡ ያሉ ብዙዎች አሉና በርቱልን አላህ Subhanahu Wa Ta'ala መጥፎ ነገር ውስጥ ጥሩ ነገር አስቀምጧልና ማለት ነውና አሳን ተክሪሁ ሸይአን ወሁወ ኸይሩን ለኩም ብሏል ሙስሊሞች ይሄን ጉድ ስሙ ከግብጽ የወጣ እጅግ አስገራሚ መረጃ ነው እስከ መጨረሻው ተከታተሉ ይሄ ግብጻዊ ቄስ በታላቅ ሚዲያ ላይ በግልጽና በድፍረት አንድ እውነትን ተናግሯል በግብጽ ውስጥ በቀን ውስጥ ከ300 እስከ 400 ሰዎች ከሌላ እምነት ወደ እስልምና ሻሃዳን ይዘው ይገባሉ ብሏል በአመትም ከ50,000 ሰው በላይ ወደ እስልምና የሚገባ ሲሆን እጅግ በጣም ለኛ ስጋት ነው ብሏል አላሁ አክበር እስልምና በአለም ላይ በፍጥነት እየተስፋፋ ካሉ እምነቶች አንደኛ ላይ እንደተቀመጠ ግልጽ ነው ገና እንበዛለን አላሁ አክበር እያላችሁ ኮሜንት አስቀምጡ በደንብ ቪዲዮን ኮፒ ሊንክ ሼር ፖስት ያርጋችሁ አዳርሱት እንግዲህ እንደሰማችሁት ይሄ በግብጽ ብቻ ነው በአንድ ቀን ውስጥ ከ2000 እስከ 3000 እስከ 5000 እስልምናን እየተቀበሉ ነው በአመት ውስጥ ደግሞ እስከ 50,000 ምናምን እያለ ነው እንግዲህ ይሄ እሱ የተናገረው ነው እነሱ በቤተ እምነታቸው የተናገሩትን ነው ይዞ ይመጣልን ወንድማችን አሚር ማለት ነው ይሄን ያያችሁማ እንዴ አትቀጥፉ እንዴት አትዋሹ ለምን ዋሻችሁስ እንዴት እንላችኋለን ለምን ቀጥፋችሁስ እንዴት እንላችኋለን ይሄንን ያያችሁ እንደዚህ ከዛ እየወጣለውን ህዝብ እየተመለከታችሁ እያየን እኛም እያየን እናንተም እያያችሁ ዝም ማለት አይከብዳችሁ እኛም ደግሞ ይሄንን እያየን እንደዚህ ስታወሩ እንደው ለምን እንደዚህ ዋሻችሁ ለምን ቀጠፋችሁ ማለት እንደው እኔ የሚገባና አይመስለኝም ማለት አልነበረብንም ድንገት ከወጣን ራሱ ይቅርታ አድርጉልን ተሳስተን ነው ምክንያቱም እውነቱ ይገባችኋል እንደዚህ መናገራችሁ ይገባችኋል ማዋሸታችሁ መቅጠፋችሁ ይገባችኋል አሁን እዚህ ጋር ተመልከቱት ይሄንን ከማድረግ ውጪ ምን ታደርግስት ከማስመሰል እንደዚህ መስሎ ከመታየት ውጪ ምን ታደርግ ይሄ እንግዲህ ምኞት አይከለከልም የልምንጀራ ነው የልምንጀራ ደግሞ አይከለከልም ያው ሪያሊቲው መሬት ላይ ወርዶ ማየት ይከብዳል እንጂ የልምንጀራ እኮ መቼም ሁሉም ሰው ጋር አለ እኮ ባይዘው ስለዚህ እንደዚህ ከማድረግ ውጪ ምንም አታረጉ ምንም ማድረግ አትችሉም ማለት ነው በቃ የራሳችሁ ነገር ባይዘው ኦርቶዶክስ እኮ አላት ምንድነው ምን ሆናችሁ ነው ደግሞ እንደ ጴንጤ ሆናችሁ እናንተ ኦርቶዶክስ እኮ የራሷ ማዕረግ አላት ራሷ የታወቀችበት አለባበስም ሆነ የተለያዩ ነገራቶች አላት እናውቃለን እንደ ጴንጤዎች አይደለም ጴንጤዎች እዚህ ጋር ይመስላሉ እዚህ ጋር መጥቶ ይመስላሉ እዛም ይመስላሉ በቃ እንደዛ አይደላችሁ ምን ሆናችሁ ነው እንደው ምን ሆነሽ ነው ይሄንኛ ምን ሆነሽ ነው ወይስ እስልምና እንዴት ነው እየገባ ነው ባይዘው ሲጀምር እየሰረሰረ ነው የሚገባው ሳትወጂ ነው መማጣውና ነገ አንቺም ደግሞ ኢንሻአላህ ዛሬ በውሸት ለበስሽው ነገር በእውነት ደግሞ እውነት ሆኖ በእውነት ለብሰሽ ደግሞ ያው ልናይሽ እንችላለን አይታወቅም ያላ ስራ አይታወቅም እየጠላሽ ሳትፈልጊ
እየጠላሽው ነው ገብቶ የሚቆጣጠርሽ እና ኢንሻአላህ ዱዓ እናደርግልሻለን አላህ ሂዳያ ይስጥሽ ይወፍቅሽ እስቲ ይሄ ቄስ እንግዲህ እኔ ሙፎይ ነኝ ብሎ የሆነ ሰሞን እንግዲህ የሆነ ሰሞን በቅርቡ እኔ ሙፎይ ነኝ ብሎ ስለ ሙስሊሞች እንግዲህ ብዙ ነገር ተናግሮ ነበር ያው አሜሪካን ሀገር ስለምኖር ትንሽ ወኔ ይኖርዋል አሜሪካን ሀገር ነው ምኖረው ወኔ ይኖርዋልና ያው እንደዚህም ብሏል አላሁ አክበር ይላል ሄዶ ሙስሊሞች ጋር ሲፈልግ ኢየሱስ ጌታ ነው ይላል ሲፈልግ እኛ ጋር ይመጣና እንዴ ብሏል እኮ ይሄ ጴንጤ መሳይ ሙስሊም ብሎ የለ እንዴ ማፈሪያ ምን እንደ እስስት መልኩን እየቀያየረ ነው እንደ ሁኔታው ሲፈልግ ካለ መንግስታት ጋር ውሽማ ይሆናል እዛ ይመጣና ካንዱ መንግስት ጋር ይገባና ያንን ይፈታና ደግሞ ያመነዝራል አመንዝራ መንግስት ነው እዛ ይሄንና ሲፈልግ ካልሲሲ ጋር የግብጽ ሄዶ ይጋባል ሲፈልግ ኤርትራ ሄዳል ሲፈልግ አሜሪካ ይመጣል ሲፈልግ አረብ ጋር ይሄድ የሚጋባ በየቦታው የሚጋባ ጋለሞታ ትዳሩ ኢትዮጵያን የፈታ ሀገርን ያስደፈረ ነውረኛ ነው ይሄ ፈሮን ነው ይሄንን በጣም ነው የምጸየፈው ይሄንን መንግስት እንዲህ በማለቴ እግዚአብሔር ምስክሬ ነው ብሞት ገነት እንደምገባ 100% እርግጠኛ ነኝ ይሄው እንዴው ካልቤ ነው የምነግርህ ምክንያቱም እኔ ይሄንን ብዬ ምን ተርፍ አገኛለሁ ሀገሬ መግባት ነው የቀረብኝ ቤተሰብ እንዳላይ ሆኛለሁ ስለዚህ እኔ እችላለሁ ቄስ ሞገሴን መምሰል ደግሞ እችላለሁ ቅኔ መቀኘት እችላለሁ እግዚአብሔር ይመስገን ሞድሱን ያንከባለሉ ሻመት ንገስ ብለው ምን ችግር አለ አዲስ አበባ ላይ የምፈልገው ደብረ አለቃውኝ የምፈልገውን መኪና እየነዳው እንኳን ማህይሞች ገብተው ቤተ መንግስት በጋርድ ይሄዱ አይደል እንዴ ትንሽም ቢሆን ፊደል ቆጥረናል እድሜ ለነ የኔታ ጉባኤ ቃን አስቆጥረውናል እንግዲህ እኔ እንጃ ጀነት በጃቸው ይሆናል አቅም እንግዲህ ማለት በጣም እርግጠኛ ሆኖ ነው እየተናገሩ ያሉትና በመጸየፈ አሉ እኔ መንግስት በመጸየፈ ጀነት እንደሚገባ 100% እርግጠኛ ነኝ አሉ እኔ እንጃ 50% ራሱ መሆኑን አረ የለም እንዴት እንዴ አብይ መደገፍ ሌላ እምነት ሌላ አብይ መቃወም ሌላ እምነት ሌላ ከት ይገናኛል ሰው ደግሞ በእምነት ነው እንጂ ጀነትን የሚወርሰው እንግዲህ እኔ እንጃ ወላሂ አብይን ተቃውሞ ሰው ጀነት ይገባል ማለት እኔ እንጃ ወላሂ ያው እንግዲህ እዚህ ሆነ ብትናገርማ ዋጋህን ታገኝ ነበር እንዴትም አብይን ብዘቀዝቆም እንዴትም ብትለው እንዴትም ብታወራው አብይን የፈለገ ነገር ብለስ ብትሰድበው ማለት ነው ዛሬ ኢትዮጵያን ያስተዳደረ ያለው አብይ ነው እዛም ሄዶ አንድም ሆነው እዚህም ሄዶ የሚመስለው ደግሞ it's politics bro እንዴ አንተ ደግሞ ይነገራል እንዴ ዕውቀት አለኝ ይያልክ እንዴ በግልጽ እየተናገርክ እንዴ ማህይም ሁላ ቤተ መንግስት ገብቶ እንደዚህ የሆነ እኔ ቢመጣ እኮ ይልል መኪና የነደው ምናምን ይያልክ ነው ያወራ ነው በቃ ዕውቀት እንዳለ በጣም ትልቅ ሰው እንደሆንክ እየተናገርክ ነው ነገር ግን አንተ እኮ በቀደም በጣም ዕውቀት አልባ መሆንንና ማህይምነትን የተመለከትነው እኮ በእፎይ ጊዜ ነው እኔ ሙፎይ ነኝ ብለ ብዙ ክርስቲያኖች ሁላ ሳይቀር በተቃወሙበት ታይም አንተ ወጣ እኔ ሙፎይ ነኝ ይሄ እኮ በጣም ትልቅ ማህይምነትን የሚያሳይ ነው አንተ ኡፎይ ወክለኛል ኡፎይ ተሳዳቢ ወክለኛል ቤተክርስቲያን ይወክላል ብለ ስትናገር ነው ባይዘዌ ወርደተህን ያየ ነው ማለት ነውና አንተ ዕውቀት አለ ማለት እንጃ በህይወት ላንተ ትልቅ ትርጉም ያለው ነገር ምንድነው ይሄንን ስናያይዘው ደግሞ ለዛ ትልቅ የህይወት ትርጉም አራያ ወይም ምሳሌ የምትለውስ አለ አው እኔ በህይወቴ ውስጥ ትልቁ ትርጉም ያለው ነገር ስኖር የመኖሬን ዋጋ ማወቅ ነው የተፈጠርኩበት ዓላማ አለኝ ለዛ ዓላማ መኖር ነው ያ አላህ የሚፈልገው እንድኖር የፈለገኝ ዓላማ ለዚህ ምድር ላይ ሲያስገኝ በቁርአን በስልምና አስተምሮት በምድር ላይ የፈጠራችሁ እኔ ልትገዙ ነው ይላል አላህ ይሄኛው ምን ኖረው ሌላው ሀያት ለዛ መንገድ ለምናደርገው ጉዞ አጋዥ እንጂ የተፈጠረው ለዚህኛው ዓለም አይደለምና ማለት ነው ሰዎች ምክንያቱም ይሄ አጭር ዓለም ስለሆነ ስለዚህ አላህ የሚወደውና እሱ ያዘዘኝን ዓላማ ለመፈጸም መኖር የህይወት ትልቁ ግቤ ነው የአላህን ውዴታ ማግኘት ማለት ነው ትልቁ የህይወት ግቤ ያንን መንገድ ለማሳካት ትልቁ የህይወት ሞዴል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በመድር ላይ ይሄንን ተግብረው ኖረው በሰነ ምግባር በአምልኮ አላህን ውዴታ ለማግኘት ከማንም ሰው ቀዳሚ ባለ ሰው ሆነው የተመረጡ የምድሩ ምርጡ ሰው ሆኖ ማለፍ ይችላል ያንን ማሳያ የሆነ ህይወት ተሞክሯላቸው የህይወት
ምሳሌዎችና አስተምሮታላችሁ ያንን መንገድ መከተል ነው ያን መንገድ የተከተለ ሰው የሚፈልገውን ነገር ያገኛል እዛ መስመር ላይ ይቆማል ብዬ አስባለሁና በህይወቴ ውስጥ አላህ የሚወደውን ነገር መስራት ከቻለ አላህን ከወደደኝ ከዛ በላይ በህይወቴ ላይ ምንም ግብ የለኝም እሱም ማሳካት ነው ጥረቴም ልፋቴም ነው በሲላል በጣም ሙስሊም ጋር እንደዚህ ነው እንግዲህ እኛ ከመንም በላይ የምንወደው ነገር አላህ Subhanahu Wa Ta'ala ነብዩን ዲናችን እስልምና ነው በሚንደሰተው ነገር ደግሞ ያ የምንወደው አላህ Subhanahu Wa Ta'ala አምላካችን ያ የምንወዳቸው ነብዩ አለይሂ ሰላቱ ወሰለም ያ እስልምናችን ቁርአኑ ሐዲሱ ያዘዘን ነገር ስንፈጽምና ተግባራዊ ስናደርግ ነው አላህ Subhanahu Wa Ta'ala አስደስቶናል ብለን የምናስበው በዚህ ዱንያ ላይም ደግሞ በደስታ ዓለም ውስጥ ነው የኖርነው ብለን የምናስበው ማለት ነው በኢማን ውስጥ ስንኖር የአላህን ተቅዋ የአላህን ፍራቻ ተላብሰን ስንኖር ነው ትልቁ ነገር በዚህ ዱንያ ላይ ተሰጥቶናል የምንለው ማለት ነው ከዚህ በላይ የሚያስደስተን ነገር የለም ምክንያቱም هذه الدنيا دار الفنا እቺ ዱንያ አላቀነች ማንም እዚች ምድር ላይ አይቀርም ዘላለማዊ ህይወት ገና ወደፊት የሚመጣው ነው ለዛ ነው ፐርፐዙ ዛሬ የምንኖርበት ዓላማ ለዛ ነው ያንን ለማስተካከል ነው ያንን ቤታችን ለማስተካከል ነው ስለዚህ ሁላችንም ወደ አላህ ተመልሰን እንደዚህ አይነት ህይወትን መኖር አለብን ነው ለምመጣው ነገር ዛሬ ላይ ስንዘጋጅበት ነው ለአኺራ ስንዘጋጅ ነው አሪፍ ህይወት አሳልፈናል ብለን ማውራት የምንችለው ማለት ነው ለሁላችንም አላህ Subhanahu Wa Ta'ala ይቅር በለን ይያልኳችሁ ውድ ቤተሰቦቼ ለዛሬ ያስኩላችሁ ቪዲዮዎችን ተመስል ነበር በሌላ ቪዲዮ ተመልሰን የምንገናኝ ይሆናል ሐሳባችሁን ኮሜንት ላይ መግለጽ አትርሱ ይያልኳችሁ በሌላ ቪዲዮ ተመልሰን እስክንገናኝ ባላችሁበት ሰላም ሁኑልኝ ወንድማችሁ ከማል ጀማል አህመድ ነበርኩኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ ይመቻችሁ